ኢትዮጵያ ቡናን እንግዲህ ብዙ ዘመናት ቡናን ስትልክ የነበረች ለዚህ ለሀገሪቷ ኢኮኖሚ እጅግ በጣም ወሳኝ የሚባለው ኢኮኖሚ ቢኖር ኮሞዲቲ ቢኖር ቡና ነው። ግን የቡናው በሴክተር ውስጥ ያሉት ችግሮች እጅግ በጣም የተወሳሰቡና በፖሊሲ ደረጃ መፈታት ያሉባቸው ነገሮችም እጅግ በጣም ብዙ የነበሩበት ሁኔታ ነው ያለው። ስለዚህ የመጀመሪያው ስራ የተደረገው በፖሊሲ ያለን ፖሊሲ መፈተሽና ፖሊሲያችንን ማስተካከል የግድ አስፈላጊ ነው። በተለይ በግብይት ውስጥ ያሉት ፖሊሲዎች መስተካከል መቻል አለባቸው። ሁለተኛ የምርትና ምርታማነት መጠናችንን ማሳደግ እጅግ በጣም ወሳኝ ስለሆነ አንድ የአሰራር ስርዓቶችን ካስተካከል፣ ሁለት የመጠኑን ከፍ ካረግ ተወዳዳሪ የሚያደርግ ደግሞ መጠን ብቻ ሳይሆን በጥራትም የተሻለ ምርት በእጅ መያዝ ከቻል የዓለም አቀፍ ገበያውን መቆጣጠር የሚችልበት እድል ሰፊ ነው። በተለያየ ሀገራት ላይ የቡና መዳረሻ የገበያ መዳረሻችንን ማስፋት የሚችልበት እድል እጅግ በጣም ሰፊ ነው ማለት ነው። ስለዚህ እንደ ተቋም እንደ ቡናና ሻይ ባለስልጣን እንደ ተቋም ሲቋቋም ከልማቱ እስከ ግብይቱ ያሉት የልማቱም ላይ ስራ እንደገናም ደግሞ የሬጉላቶሪም ስራ በጋራ እንዲሰራ ስለተሰጠው ልማት ውስጥ ያሉትን ችግሮች ለይተን አውጥተናል። ግብይት ውስጥ ያሉትንም ችግሮች እንዲሁ ለይተን አውጥተናል። በዛ መሰረት ደግሞ ችግሮቹን ለመፍታት ስትራቴጂና የሮድማፕ አስቀምጠን ስንሰራበት ነው የነበረው ማለት ነው። ከዚህ አንዱ ፖሊሲያችን በግብይት ውስጥ ያለው የተንዛዛ የገበያ ስርዓቱን መቀነስ አለብን ብለን የግብይት ስርዓታችንን በፖሊሲ ያስተካክለናል። ያ ማለት ነው ምርቱን የሚያመርተው አርሶ አደር ነው። አርሶ አደሩ ከምርቱ ተጠቃሚ መሆን አለበት። አርሶ አደሩ ከቻለ ኤክስፖርት ማድረግ እንዲችል ሁኔታ ማመቻቸት የግድ ነው የሚያስፈልገው። ከዛ አንጻር አርሶ አደሩ ኤክስፖርት ማድረግ እንዲችል የአሰራር ስርዓት ተዘረጋለት ማለት ነው። ስለዚህ በቀጥታ ኤክስፖርት ያደርጋል። ሁለተኛ ኤክስፖርት ማድረግ ካልቻለ ደግሞ ለአቅራቢ ማቅረብ ይችላል። ለአርሶ አደር በሚፈልገው ዋጋ ተደራድሮ በጥራቱ በሚፈልገው መጠን ለአቅራቢ ማቅረብ ይችላል። አቅራቢ ደግሞ ቡናውን ፕሮሰስ አድርጎ ከቻለ ወደ ውጭ መላክ ይችላል። ካልቻለ ደግሞ ለላኪ ማስረከብ ይችላል። ስለዚህ በእሴት ሰንሰለቱ ውስጥ አርሶ አደር አለ፣ አቅራቢ አለ፣ ላኪ አለ። በእነዚህ ሶስቱ ተዋናያን ውስጥ መሀል ሌላ ሰው እንዲገባ አልፈለግንም ማለት ነው። ስለዚህ ይሄንን በፖሊሲ ስላስቀረብ ግብይት ስርዓቱ አጠራ አለ። በጥራት ይቀባበላሉ፣ በመጠን ይቀባበላሉ፣ ኤፊሽንሲያቸው ይጨምራል። በአጠረ ጊዜ ውስጥ ደግሞ ምርት ወደ ውጭ መላክ ይችላሉ ማለት ነው። ይሄን በማድረጋችን የገበያ ሰንሰለት ውስጥ ያሉ ችግሮችን ቀርፈናል። በብዛት ቡና ወደ ውጭ እንድንልክ አግዞናል ማለት ነው። ሁለተኛው ቅድም እንዳልኩ በቂ ምርት በእጅ ላይ መያዝ አለብን። እሱን ለማድረግ ደግሞ ከምርትና ምርታማነት ላይ ሰፊ ስራ መሰራት አለበት ብለን አስበን ያረጁ ቡናዎችን በጉንደላ በጣም ብዙ ሄክታር ላይ ያሉትን አንስተናል። ምርትና ምርታማነቱ እንዲጨምር አድርገናል። የዛሬ 5 ዓመት አጠቃላይ ኢትዮጵያ የምታመርተው 500,000 ቶን ነው። 500,000 ቶን ነው። ዛሬ 1.1 ሚሊዮን ደርሰናል። ኦልሞስት ደብል ማለት ነው። ምርታማነታችን በሄክታር 6 ኩንታል ነው የነበረው። አሁን ወደ 9-10 ኩንታል በአማካይ ወደዛ እንዲቀርብ ተደርጓል ማለት ነው። ስለዚህ ይሄ በእጃችን ላይ በቂ ምርት ስንይዝ በተሻለ ጥራት ምርት ማምረት ከቻለን ገበያው ላይ በስፋት መገኘት እንችላለን ማለት ነው። ዘንድሮ የሆነው አንድ ምርታማነታችን ከፍ ብሏል። ምርት ሰንሰለቱ የግብይት ሰንሰለቱ አጥሯል። ሶስተኛ ደግሞ በቂ ምርት በእጃችን ላይ እንዲገባ አድርገናል። ስለዚህ አምና በዚህ ጊዜ አመቱን ሙሉ ሰርተን 300,000 ቶን ቡና ነው የላክነው። ዘንድሮ ግን በመጀመሪያ ዓመት የተጎነደሉት የዛሬ 3-4 ዓመት የተጎነደሉ ቡናዎች በኃይል ወደ ምርቱ ገብተዋል። ስለዚህ ምርታማነታችንም ከፍ አለ፣ የምርት መጠኑም በዛው መሰረት ከፍ አለ። ከ200,000 ቶን በላይ ነው ምርት የጨመርነው ዘንድሮ ማለት ነው። ስለዚህ እነዚህ ነገሮች ናቸው ተደማምረው የዘንድሮን ፐርፎርማንስ እጅግ ከፍ ያደረጉት ማለት ነው። ባለፉት 10 ወራት በላክነው የቡና መጠን 354,000 ቶን ቡና ወደ ውጭ ልከን ወደ 1.87 ቢሊዮን የአሜሪካን ዶላር ገቢ አግኝተናል። ይሄ ከአምና ተመሳሳይ ጊዜያት ጋር ሲነጻጸር
በመጠን ከ145,000 ቶን በላይ ነው። ተጨማሪ ቡና ወደ ውጭ ላክ ነው 145,000 ቶን ቡና አካባቢ ነው። በገቢ ደግሞ ያገኘ ነው ወደ 870 ሚሊዮን የአሜሪካን ዶላር ነው ማለት ነው። በዛው 870 ሚሊዮን ማለት ከዚህ በፊት አመቱን ሙሉ ሰርተን የምናገኘው የውጭ ምንዛሬ ነው። ያንን ግን ዘንድሮ በተጨማሪ ከአምና አንጻር ተጨማሪ ገቢ ነው ያገኘ ነው ማለት ነው እና ከዋጋም አንጻር የተሻለ ነው። አምና በዚህ ጊዜ አንድ ቶን ቡና በአማካይ 4800 አካባቢ ነው። ዘንድሮ 6600 አካባቢ ነው። ስለዚህ በጥራትም በዋጋም የተሻለ ነው። በመጠንም ከፍ ያለ ሆኖ ተገኝቷልና በ10 ወር ጊዜ ውስጥ ነው እንግዲህ ይሄን ሁሉ ልዩነት ያመጣ ነው። ገና 2 ወር ይቀረናል። እነዚህ 2 ወራቶች ደግሞ በጣም ብዙ ቡና የሚወጣበት ጊዜ ስለሆነ ኤክስፖርታችን በክቡር ጠቅላይ ሚኒስትራችን ባሉት መሰረት ከ2 ቢሊዮን ነበረው ከቡና የሚጠበቀው። ስለዚህ 2 ቢሊዮን ማግኘት የሚችልበት እድል ሰፊ ነው ማለት ነው። በሚቀጥሉት ዓመታት እንግዲህ እንዳልኩኝ በቂ ምርት በእጃችን ለመያዝ አለብን። ዛሬ 3-4 ዓመት የጎነደልናቸው ቡናዎች በሙሉ ኃይላቸው ወደ ልማቱ ገብተዋል። በቂ ምርት ከነሱ እናገኛለን ማለት ነው። ቡናውን ስንጎነድል አንድ እግር ቡና 1 ሄክታር ላይ የምናገኘው ከ1 ኩንታል በታች ነበረ ነው። አሁን ግን 6 ኩንታል በፍሬሽ መጀመሪያ በገቡት ማለት ነው 6 ኩንታል አግኝተናል። ያ ማለት በ1 እና በ6 መሀል 5 እጥፍ ትርፍ አለ ማለት ነው። ስለዚህ ተጨማሪ ገቢ ተጨማሪ ምርት የተገኘበት ሁኔታ ስላለ ይሄን ማስቀጠል ነው። ይሄን በማስቀጠል ግብይቱ ላይ ያሉትንም ችግሮች ነቅሰን በማውጣት ቶሎ መፍታት ከተለያዩ ባለድርሻ አካላት ጋር የምንሰራቸው ስራዎችን በቅንጅት የምንሰራቸውን ስራዎችን እነሱን በማስቀጠል ከሚጠበቀው በላይ የኤክስፖርታችንን ከፍ ማድረግ እንችላለን። በ2030 በእቅዳችን መሰረት ከቡና ብቻ 4 ቢሊዮን ዶላር እናገኛለን ብለን ነው አቅደን እየሰራን ያለው። አሁን 2025 ነው። 2025 ላይ ኦልሞስት 2 ቢሊዮን ደርሰናል። አስቻይ ሁኔታዎች ስላሉ 2030 ላይ 4 ቢሊዮን ዶላር